ሰላም 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 ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እንግዲህ ከእንቅልፌ ተነስቼ ናኑካ ደውላልኝ እስቲ ዛሬ ሽር ጉድ ብዬ ምናምን እናንተም የኔን ሙያ እንድታዩ እሷም የኔን ሙያ እንድታይ ትንሽ እንደ ቭሎግም ናኑካንም እንደማስደሰት አድርገን የሆነች ነገር ለማሳየት ነው እና ያው ትንሽም እየጠፋን ነው ታውቃላችሁ። ለእናንተ ብዙ ጊዜ የምናገረው ነገር ነው፣ ያው ማስረዳት አይጠበቅብኝም። እንግዲህ ናኑካ ፈተና ተፈታትና ምናምን ሁሉ ነገሯን ጨራርሳ እየመጣች ነው። በዛ ላይ ደግሞ ምርጥ ውጤት አምጥታ አልፋለች። እንኳን ደስ አላችሁ የእኛ ፋሚሊዎች። እና አሁን ወደ ቀጣዩ ዙር ስላለፈች እሷን ደግሞ ትንሽም ብትሆን ዝም ብዬ ልንከባከባት፣ ቀጣይ ከባዱ ስለሚገጥማት ማለት ነው። እና እስቲ ባለፈው ቦስናየው ቦስ ራሱ አለ ምግብ ከምስር ከምንድን ነው ከምን ውጭ ነው ያልከው? ከፍርፍር ነው ከፍርፍር ውጭ ምንም አይችልም ብሏል። እና ሙያዬን ለሁለቱም የማሳይበት ቀን ነው። ምን አይነት በቃ ሽር ጉድ ብዬ ማለት ነው። እንዳስቁ ደግሞ ከእንቅልፌ ገና ተነስቼ ምናምን ዝም ብዬ ነው ለእናንተ ላስተላልፍ የመጣሁት ማለት ነው። እና እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ወሬ አላብዛባችሁ። አሁን ቤቱን ምናምን አጸዳዳለሁ። ትንሽ ከጸዳ ያው የወንደላጤ ቤት ታውቁት አይደለ? እኔም ስራ ነው የምውለው፣ ማታ ገባለሁ፣ ጋደማለሁ ምናምን። ትንሽ ከጸዳችም ትንሽ ቆሽሻለች፣ አዋራዋ ምናምን ላጥ ላጥ አድርገን እናወጣለን። ከዛ ወደ ምግቡ ያው ትደርሳለች። ቆይቷል ከደወለችልኝ። እስከዛ ድረስ እኔ ያለውን ነገር ላስተካክል ብዬ ነው ማለት ነው የመጣሁት። ቤቱን እናጸዳዳና አንዳንድ ነገሮችን እናስተካክል። ከዛ በኋላ ወደ ምግባችን እንሄዳለን። መጀመሪያ ቤት ማጽዳት ጀምር አባቴ። ምን አይነት ሙያ እንዳለኝ ደግሞ አሳያችኋለሁ። ሚስቶቻችሁን ደግሞ እንደኔ መንከባከብ ማችሉ ወንዶች እወቁ፣ ከኔ ተማሩ። ሚስቶቻችሁን መንከባከብ አለባችሁ። ደክሟት ስትመጣ ማስደሰት አለባችሁ። ገና ደክሟት መጣ ከዛ በኋላ ድጋሚ ወደ ስራ ገብታ ይሰለቻታል። ብዙ ነገር ነው የሚያመልጣችሁ ከሷ። እና በተቻላችሁ መጠን እናንተ በቻላችሁት መጠን ሚስቶቻችሁን አስደስቱ ምናምን። ከዛ ምን አይነት ሚስት እንደምትሆንላችሁ እኔ አልነግራችሁ አናግራቸው ማቦሳ። አንተ ራሱ ከኔ ተማር። ዝም ብለህ ካሜራ ይዘህ አዙር። ምንም እኮ የለውም። ሁሌ ስለማጠራው ትንሽ እያዋራ ነገር ነች። እነሱ ምናምን እንዳይደብራት ነው እንጂ ይሄን ያህል አዋራ የለውም። እንትን ነው ጭቃ ነው ያለው ሲጀመር ማለት ነው። አያያዜ ራሱ ያስታውቃል እኮ ምን አይነት ከባድ ሰው እንደሆንኩኝ። ኮመንት ላይ አስቀምጡልኝ። እንዴት ነው ይሄ ልጅ ለባልነት ይሆናል አይሆንም የሚለውን ካሁኑኑ እየተለማመድኩ ነው። ዋው ትላለች አያቴ። እንዳንተ አይነት ባል ማንም አያገኝም ትለኝ ነበር። እውነቷን ነው። ዛሬ ነው ያመንኩት። ግን አሁን እንደዚህ ለፍቼ ባትደሰትስ ብታኮርፍ እሱና ያለን ግን ወይ አልሰማትም። እንዲህ ለፍቼ ብትቀር እሱማ ትመጣለች። አትቀርም፣ ችግሩ አትቀርም። አሁን ወደ ኪችን እንገባለን ማለት ነው። ኑ እስቲ ምን ልስራላት ግን በእናትህ እስቲ አማክር። ዝም ብለህ ወሬ ምናምን አልፈልግም። ምን እንደምሰራላት አላቅም፣ ግን መጀመሪያ
እናስተካከል። እኔ ያው ምን አይነት ባለሙያ እንደሆንኩኝ እኔ አይደለሁም መሰክረው፣ እናንተ ማየታችሁ እሷም ቀምሳ ደግሞ ባይጣፍጥስ ራሱ ምን አነሳት እንዴ? ምን ቢያንስ አሳረፍኳት እ በቃ እንግዲህ ምን ይደረጋል? ምስር ወጥና እንቁላል ብሰራ አይበቃም? ምኑን ለምን እኛ ምን በላለን እንጂ። ኧረ አይደለም አንተ መቆጠብ አለብህ። ተወዷል እኮ ኑሮ። ሽንኩርቱ ትንሽ ሆነብህ። አሪፍ ነው። አዎ አይኔ እንዳያቃጥለኝ ግን ዋናው መከተፉ ነው። ዋናው መከተፉ ነው። ምን አይነት ልምድ እንዳለ የምታውቁት ራሱ አይኔ አያቃጥለኝም። እንዳደርስ ግን ወራቤ ደርሻለሁ ምናምን ስትል ነበር ቅድም። አየዋ አይኔ ተቃጠለ። ነደደ ነው የሚባለው። አልቻልኩትም። ምን እንደምሰራ ራሱ አልወሰንኩም። ምን ላድርግሽ? ዘይትም ስላለን ከባድ ሰው እኮ ነኝ በእናትሽ። ከባድ ሰው ነኝ እኔ። አንተ አትሰማኝም እኮ በእናትህ። ዘይታችንን በስሱ ሳናበዛ እሺ፣ ዝም ብላችሁ ስታዩኝ እኔ ምን አይነት ሰው እንደሆንኩኝ ገምቱ። በቃ ባለሙያ ነኝ አይደለሁም የሚለው ማለት ነው። አሁን ሽንኩርታችን ተቁላልቶ አልቋል እና በመቀጠል ቲማቲማችንን እናደርጋለን ማለት ነው። ቲማቲማችን አብሮ ይቁላላል፣ ይበስላል። ያው አንዳንድ ሴቶች ራሱ ከኔ ሙያ ተማሩሽ። ወንዶች ብቻ አይደለም ሴቶችም ከኔ ሙያ ተማሩ። አየር ላይ እስኪቁላላ ድረስ እኛ እቃችንን እናጥባለን። ለቀጣዩ ለምስራችን ስለሚሆን እስከዛ ጠፈፍ ትበል ብራዘሬ። ትልና ወደ ሳይበዛ ጨው ሳይበዛሽ ኩላሊት ያሳምማል።
ሽታው ራሱ እኮ ከባድ ነው። ይሄ ልጅ ምንድን ነው የሚሰራው እያሉ ነው። በርበሬያችንን እንጨምራለን በስሱ። ሼፍ ነው ማስንቀው ሼፍ። ባይገርማችሁ ነጭ ሽንኩርታችንን ሰላ ካስገባን በኋላ አሁን ወደ ሁለተኛው ስራችን እንገባለን። አለ ኖርማል በፀሐያቸው በፀሐይ ታይዋል። እንደዚህ አይ ኖርማል ነው። ምን እንደምሰራ እኮ አንተ ራሱ አታውቅም። ላብታኛ ወደ ቆሻሻ ገንዳ አልቋል። አይታታል። ግራ ነው የምትጋባው ዛሬ ገና ምን አይተ ግራ ነው የምትጋባው። እሺ ሳንኮለስ እዛ ጀርመን እያለው ነው። ባይገርም ይሄ ምግብ ምሰራላቸው እና በጣም ጣፍቷቸው ነበር የሚበሉት። ፓስታ አልበላም። ላንተ ነው እሱ ያካትል። ኧረ ያካትላል። አዎ ፎጣ እያለ ምንድን ነው እኔ የምታነደኝ? ወይኔ ከታችሁ አለበለበኝ። ለማንኛውም ቆይ ትንሽ ትቀዝቅዝ። እሷ ትደርስብኛለች ብለህ ከመጣችም ያው እንግዲህ ሹር ጉድ እያልኩኝ ነው እኮ ቁጭ ብዬ አይደለም፣ አልቦዘንኩም። ምን ሆናል? የጣሊያን ምግብ ይላል አባቴ። ጣሊያኖች እንዴት እኮ ጣፍጧቸው እንደሚበሉ እንደነበር አታውቅም። እዛ መጀመሪያ ከማባረራችን በፊት እነሱን ከማባረራችን በፊት አይተዋላ። ከዛ ምን ታደርጋለህ መሰለህ? ትደባልቃለህ።
ተደብቄ እኮ የምበላው ይሄንን ነው። አንተ ሰዓት ነው ምስር እና ፓስታ ማመጣልህ። በጣም ከባድ ነው። ከዚህ በኋላ ወያዳ ሳትበላ ራሱ ታጠግባለች። ሳትበላ ታጠግባለች። ሽታዋ ራሱ የመጨረሻ ስቴፕ ላይ ደርሰናል። እንግዲህ ምስራችንም ደርሳለች እንደምታዩት። በለው በቃ ጨርሻለሁ ማለት ነው። አሁን ተገላገልኩ። አሁን ወዴት እንሄዳለን? ቡና ወደ መቁላት ቦታ ትለቅልናለህ። ቡናችን እንደምታዩት ተዘጋጅታለች። አሁን ቡናችንን እንቆላለን። እንግዲህ ቡናችንን ቆላልተናል። እንግዲህ ለቤተሰቦቻችን ራሱ አይተዋላ። ኑና ቡና ጠጡ። መጠጣት የምትፈልጉ የምትወዱ ጋብዣቸዋለሁ ዛሬ ስንፈተ ቭሎግ እንዳትሉኝ ብቻ የመጀመሪያ ስለሆነ እንግዲህ ብዙ ምቆርጣቸው ብዙ ነገሮች ይኖራሉ። ያው ተረዱኝ። ቡናችን ደርሶልናል። አንተ ለካ ሴት መሆን መከራ ነው ማለት ነው። የሁሉ ስራ ባንዴ ነው። እሷ ትጨርስ ነበር። እኔም ጨርሳለሁ እኮ ምን ሆነሃል? ስንት ደቂቃ ነው ገና እኮ 30 ደቂቃ ምናምን ነው። አንድ ሰዓት ይሆናል ለነገሩ። አንተ ቆየና ምንም አልተደበቀም። ሙሽ እኮ ታውቃለች። እናንተ ነው አላምንም ያላችሁኝ። ስንት አመት የሰራሁት እንግዲህ ዝግጅቶቻችንን ጨርሰናል። አሁን ደግሞ እኔ ደግሞ ታጠብ ብዬ ልብሴ ምናምን ቀያይራለሁ። ውስጥ ያለውን ደግሞ ቡና ምናምን የሚቀራረብበት ቦታ ፏፏ አደርጋለሁ። ይመቻችሁ፣ ጠብቁኝ። ሁሉ ነገር ጨራርሰን ኑካን በመጠበቅ ላይ ነን። ፏ ፈሽ ምናምን ብለን ነው የምንጠብቃት ዛሬ ለእናንተ ራሱ ነፋውላችሁ። አንተ ቆየሽ ግን በስማ ሁሉ ስራ ሰርተን ምናምን ደከመኝ። እንዴት ነኝ ቤተሰብ? ስትመጣ አስደስታታለሁ አላስደስታትም የሚለውን ለእናንተ ትቼዋለሁ። እንግዲህ ዛሬ የመጀመሪያ ውሎዬን ነው እንግዲህ ያሳየኋችሁ። እሷ እስክትመጣ ትንሽ የሆኑ ስራዎች አሉብኝ፣ የቢሮ ስራዎችን፣ እነሱን ጠቅ አደርጋለሁ። ይመቻችሁ። ቆየች በጣም በቃ እኔም ስራዬን ልስራ ትንሽ ቢያንስ ላቃልል ለነገ በስማ መጣች። ስንት ስራ እንደሰራው ብታውቂ፣ እሺ ስንት ስራ እንደሰራው ብታውቂ። ነግቢ እጣን እንደምን ምን ነው የቆየሽው? መንገድ ላይ እየሄደ እንዴት ነሽ?
ጫሜን አስፋልት ነበር የጨነቀኝ። እንዴት ነሽ? ጉረኛ እኛ ስንት ነገር ሰራርተን ኧረ ጎረቤት ነው። እንዴት ነሽ? አንቺ አምሮብሻል። ኧረ እባክህ እንትን እየሰራሁ ነበረ። ስራ ነበረበት እና እንዴት ነሽ? ካሜራ ይዤ ነው የጠበቅሽ። አዎ የካሜራ ይዞ እንዴት ነሽ? ቁጭ በይ በቃ። እኔ እኮ እንደሚደክምሽ ስለማቅ ነው። አዎ እና ታዲያ ምንድን ነው? አንቺ ረፍት አድርጊ። እኔ ያዘጋጀሁትን እኔ ስለማቅ ምን አደርጋለሁ? ረፍት አድርጊ። አንቺ ረፍት አድርጊ። አቀልጂ። ተጣጠቢና ቁጭ በይ። አራበሽም አራበሽም ወይ ምንድን ነው የምትይኝ? ተለየውብሻ ተለየውብሻ። ታጠቢ። አራበሽም። ምን አገባኝ ካራበሽ። ካራበሽ እሺ። እርቦሻል እና እዚህ ጋር እዛውኝ እንጂ እኔ ምን አገባኝ ካራበሽ። ተደስተሽ ነው ወይስ መጀመሪያ አውሬ ነበር እንዴ? አንተ አያታ። እኔ እኮ ድሮም እኮ አይደለም ሌላ ጊዜ ማለት ነው። ዛሬስ እኮ ዛሬ ረፍት ነኛ። ፓስታ ምናምን መስሎሻል? ላሶሞኖ የሚባል ምግብ ነው የሰራሁልሽ ከጣሊያን። ኧረ ትበያለሽ። ቁጭ በይ መጀመሪያ። ኧረ ቤተሰብ እቺ ልጅ በቃ የኔን ምግብ ለመብላት ይኸውሉ። ምን እሱ ብቻ ምን የመሰለ ራሱ ምስር በቂቤ ፏ አድርጌ ነው የሰራሁት። ኧረ ዛሬ ምን ድግስ ነው? ምን ተፈጥሮ ነው? አርቦሻላ አይደለም መራው ማለት ነው። ምንም ባገኝ አልመረም። ነሽ ነይስ። ከዛ እኔ ቡናው ምናምን ላቀራረብ የምር አንተ ነው እዩት። በቪዲዮ ስላለ ቤተሰብም እያየሽ ምን አገባኝ። ነይ ቢያው ምግብሽን ቶሎ። አንተ የምርን ቡናው ነው አዘጋጅተህ ምግብ ሰርተህ ነው? ተገርመሽ ነው እንዴ? እንኪ ውሃ ምናምን ላቀርብልሽ። እስከዛ እነሱን እያወራሽ እየበላሽ ኢየሱስ ምን ዛሬ ተገርሜያለሁ። አትገረቢ። አትደረቂ። የምር ነው እንዴ አንተ? እኔ ማርያምን ካላየው አላምንም። ይሄን እሱን የሰራ እሺ። በልታችኋል ወይስ አበሉ? በልታችኋል አልበላችሁም? ካሜራ ላይ እኮ አያዋለሁ። ኧረ ወይኔ ሀባል ተቻለም። በስመ አብ ወመንፈስ ቅዱስ። እኔ በልቼ አንዴ ሰላም ልበል፣ አንዴ ጎርሽ። ደስ እንዳለሽ። አንተ ሰርተህ ነው ይሄን? እኔ እኮ አላመን አላችሁኝ። እኔ ባለሙያ ነኝ ስል አልሰማልሽ። ቤቱን ኧረ እግዚአብሔርን እንዴት እንደሚጥል
የት ነው የተማረው? ቆይ እንደዚህ አይነት ምግብ አንተ ዝም በል ሲጀመር። ወይኔ ጌታ ሆይ እንደዛሬ አስደስቶኝ አያውቅም። ማርያምን እኔ ከውጭ ስገባ ማለት ነው በቃ የሆነ እንደዚህ ሞቅ ሞቅ ብሎ ሲጠብቀኝ በጣም ነው የምወደው። ግን ምስሩን አንድ ልቅመስና ሰላም እላችኋለሁ። ማርያም በጣም ይቅርታ፣ እርቦኛል፣ ደክሞኛል። እሺ ከመቼ ጀምሮ ነው እንደዚህ አይነት ሙያ ያገኘው? ተደብቆችን ግኝት ምግብ ይሰራል ማለት ነው። ወይኔ እኔማ ከጀመርኩ ላላቆም ነው። ሰላም የኛ ቤተሰቦች፣ የኔ ውድ ቤተሰቦች እንዴት ናችሁልኝ? እኛ በጣም ደህና ነን። ሰሞኑን ያው እንደምታውቁት ፈተና ላይ ነበርኩኝ። በጣም ከባድ ፈተና ነበረብኝ። እየተጨናነኩ ነበር። እግዚአብሔር ይመስገን በእመቤታችን ቀን ጨርሼ አልፌያለሁ። ያው ቀጣዩ ነው አሁን የሚቀረኝ። እግዚአብሔር ይመስገን አሁን እጩ ተመራቂ ሆኛለሁ ማለት ነው። ለመመረቅ አንድ ደረጃ ነው የቀረኝ፣ ቀናቶች ነው የቀረኝ እና ለዛ ነበር የቆየሁት። እዛ ትንሽ ተጨናንቄ ተጎሳቆዬ ነበር። አሁን እግዚአብሔር ይመስገን ቤቴ ስገባ እንደዚህ አይነት የተባረከ አንተ እንደው ቶ ያንተን ነገር ቶ እኔ ግን እንደዚህ የተባረከ ባል ይስጣችሁ። እንደዚህ የሚያስደስት ተርባችሁ ስትገቡ እንደዚህ የሚንከባከብ ማርያምን ገና ገብቼ እሰራለሁ እያልኩ ያሰብኩ ነበር። ቤትም ሳልሄድ እንደዚህ ቀጥታ መጥቼ ሰርቼ ገና በላለሁ እያልኩኝ ነበረ። እግዚአብሔርን እንደምታዩት እንደማማሩ ብቻ አይደለም፣ በጣም ነው የሚጣፍጠው። ውለታው እየበዛብኝ ነው። እንዴት እንደጣመኝ ማርያምን። ኡፍ እና እየተቆለጨለጭክ ታየኛለህ ወይስ እንዴት ነው? አንቺ ግን እኮ ከባድ ሰው ነሽ። እኔ እኮ አልበላሁም። አንቺ እየጠበኩ እኔ እየጠየኩት ነው። ና ኧረ አንቺ ልጅ ግን ሙያሽ ሙያሽ ይዘርዘርልሽ ነይ። እኔ አቃተኝ እኮ ማቋረጥ አቃተኝ። እንዳትቀኑ። እኔ ምን ላድርግሽ? ምን ማድረግ እችላለሁ ከዚህ በላይ? ይኸው ተጉላልቼ ነው የመጣሁት። መብላት አለብኝ። በዛ ላይ ደግሞ እዛ ስትሆኑ የቤት ምግብ እንዴት እንደሚናፈቅ። የውጭ ምግብ እና የቤት ምግብ አንድ አይነት አይደለም። ልክ መታችሁ የቤት ምግብ ስትበሉ እንዴት እንደሚያረጋጋ። በዛ ላይ እንደዚህ የሚጠምቀው ቦሳ እውነት ላጉርሰ እንደዚህማ እያየኝ ለወዲም ቢሆን አይስማማውም። ና በኋላ ደግሞ ወዲም ቢያመኝት ጀበና ነው የሚታየኝ። ኧረ እኔ ዛሬ እኔ አቃተኝ ማርያምን። ምን ልሆንልህ ወይስ ምን ትሆኝልኝ? ኧረ እኔ ዛሬ ኧረ ና ልመርቅ ልመርቅ። ምንም ምርቃት አያስፈልገውም። ግን አምሮብሻል። ምን ያምርብኛል? ተጎሳቅያለሁ በፈተና። ሰው በፈተና እንትን ይላል ይጎሳቆላል። አንቺ አበባ መስለሽ ብቅ። መንገድ ሁሉ የቀና ይሁን፣ አሜን። እጅ በበረከት ይሞላ።
እኔን እንደዚህ እንቁላሏን ብቻ አትብይ፣ ምስሯን መጀመሪያ አሜን በል አሜን በል። እኔን እንደዚህ እንዳስደሰትከኝ የሚያስደስት ልጅ ይስጥ። አሜን። ስራ ሁሉ ይሳካል። አሜን። የሰው መውደድ ይስጥ። አሜን። ሌላውን እንግዲህ መድኃኒዓለም ይብላው። አሜን። ወይኔ ዛሬ ደስ ብሎኛል።